It's on here now. The goalkeeper's beaten, and South Africa have gone Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አርሰናል በዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግን ሁለተኛ እንደዚሁም ደግሞ የአውሮፓ ቻምፒዮንስ ሊግ ላይ የግማሽ ፍጻሜ ተፋላሚ ሆኖ ነው ያየ ነው። ይሄ አርሰናል በዘንድሮ የውድድር ዓመት የሆነበትን ያጋጠመውን ያለፈበትን ነገር ከግምት ውስጥ ስናስገባ ሆኖለታል ወይ ተሳክቶለታል ወይ የሚል ጥያቄን የሚያነሱ በጣም ብዙ ሰዎች አሉ። በእርግጥ ስኬት ምንድን ነው? ስኬትስ እንዴት ይለካል? ለምን እና ለማን ምን ሲያሟሉ ተሳካላችሁ ይባላል የሚል ጥያቄን መመለስ ይኖራል አይደለም። ለምሳሌ ማንቸስተር ሲቲ በአንድ የውድድር ዓመት ፕሪሚየር ሊጉን ብቻ ቢያሸንፍ ስኬት ነው ወይ? ዶሜስቲክ ትሪብል ሲያሸንፍ አምና አይተ ነው። ዘንድሮ ፕሪሚየር ሊጉን ቢያሸንፍ ስኬት ነው ወይ? የቻምፒዮንስ ሊግን የፕሪሚየር ሊጉንና የኤፍኤ ካፑን ዋንጫ ሲያሸንፍ ያየ ነው ሲቲ ከዛ ያነሰ ስኬት ሲያመጣ ስኬት ነው ወይ? ሆኖለታል ነው ወይ የምንለው? ምንም አሸንፎ ለማያውቀው ለኒውካስል ዩናይትድ ደግሞ ካራባው ካፕ ማሸነፍ ደግሞ ስኬት ነው። መንገድ አዘግቶ በክፍት አውቶቡስ ተጫዋቾችን እና ስታፎቹን ጭኖ ጎዳና ላይ ሴሌብሬት የሚደረግ አንጻራዊ መሆኑን ለማሳየት። ስለዚህ ከአርሰናል አንጻር የዘንድሮ የውድድር ዓመት የእውነት የተሳካ ነበረ ወይ የሚለውን ጥያቄ ለማንሳት የምንገደድበት ስናነሳ የምናገኘው መልስ ላይ ያው እንደየራሳችን አመለካከት ስለሆነ ልንለያይ እንችላለን። ግን አርሰናልን በተመለከተ የዘንድሮ የውድድር ዓመትን በተወሰነ ደረጃ አንስተን ከዘንድሮ የውድድር ዓመት ውጪ ባሉት ነገሮች እውነት አርሰናል እንዴት እና ምን በማድረግ ነገሮቹን ማስተካከል ይችላል የሚለውንም ጥያቄ ደግሞ ማንሳት ይኖርብናል። አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ ለማሸነፍ ምን ነገሮችን ማስተካከል አለበት፣ እንደዚሁም አርሰናል ከወዲሁ ጀምሯቸዋል የተባሉ ምን እያደረገ ነው የሚገኘው በዚህ ወቅት ላይ የሚሉትንም ሀሳቦች ማንሳት ይገባል። ከዛ ጎን ለጎን ግን እኔ በጣም የተመቸኝ አንድ አርቲክል አለ። የአርቲክል የአርሰናልን ወቅታዊ ጉዳይ በተመለከተ ወይም አርሰናልን በተመለከተ የሚሰሙንን ስሜቶች ለማውጣት የሚረዳ የጥያቄ ጋጋታ all the questions ስለ አርሰናል ነው። ግን ጥያቄ ነው፣ ማዕት ጥያቄ ነው። እነዚህን ጥያቄዎች ባነሳና እነዚህን ጥያቄዎች ስናነሳ ለሚነሱት ጥያቄዎች የተቀመጡ አማራጮች ምርጫ ነው፣ ችግር የለም። ስለዚህ ከቀረቡት ምርጫዎች ውስጥ የምንመልሰው መልስ አርሰናልን በተመለከተ ምንድን ነው የምንረዳው፣ አርሰናልን ለማስተካከል ምን ቢደረግ ይሻላል የሚለውን የእኛን አቋም ሊያሳይ ይችላል ነው። ስለዚህ እነዚህ ጥያቄዎች በእርግጥ አርሰናል ምንድን ነበረ ችግሩ የሚለውንና በእርግጥ አርሰናልን ከችግር ውስጥ ለማውጣት ምን መደረግ አለበት፣ ምን ቢደረግ ነው የሚሻለው የሚለውን ከመጠቆም አንጻር ይረዳል ያሉትን ነው ያስቀመጡት። ይህንን ማድረግ እንችላለን፣ ይህንን ማድረግም ይገባል። እንደ ሰርቬይ ነው የሰራው ዚህ አትሌቲክ። አሁን የዘንድሮ የ2024/25 የውድድር ዓመት የአርሰናል ቅድም በጠቀስኩት መንገድ ነው የተጠናቀቀው። በቃ ገፋቢል ሁለተኛ ይሆናል። ሁለተኝነቱን ማስጠበቅ ካልቻለ ሶስተኛ፣ አራተኛ ሊሆን ይችላል። የፕሪሚየር ሊጉ ጉዳይ በቻምፒዮንስ ሊግ ደግሞ ከ16 ዓመታት በኋላ በግማሽ ፍጻሜ ላይ ታይቷል።
ይሄንን ሲያደርግ ደግሞ ማንም በቀላሉ ሊረሳው የማይችለውን ሪያል ማድሪድ ላይ የተጎናጸፈውን ድል ጭምር በማስመዝገብ ነው። ኤምሬትስ ላይ 3-0 በሳንቲያጎ ቤርናባው ደግሞ 2-1 በሆነ ውጤት በድምሮ 5-1 በሆነ ውጤት የቻምፒዮንስ ሊጉን ጉልበተኛ ቡድን ሪያል ማድሪድን አሸንፎ ግማሽ ፍጻሜ ደርሷል። አርሰናልን በቻምፒዮንስ ሊግ ግማሽ ፍጻሜ ላይ ሲጫወት ካየነው 16 ዓመት ሞልቶናልና ይሄ በጎ ነገር አይደለም ወይ ይላል። አንዳንዶች ደግሞ ምን ያነሳሉ? አርቴታና አርሰናል ያለፉበትን የተጫዋቾችን ጉዳት ከተጫዋቾች ጉዳት ጋር ተያይዞ የገቡበት ፈተና ውጤታቸው ከዚህ በላይ እንዳይሄድ ማድረጉንም መርሳት የለብንም። በእነዚህ ሁሉ ተጫዋቾች መጎዳት አርሰናል በፕሪሚየር ሊጉ ሁለተኝነትን በቻምፒዮንስ ሊጉ ደግሞ ግማሽ ፍጻሜ መድረስን ካሳካ የቡድኑን ጉብዝናና የቡድኑን ጥንካሬ ነው የሚያሳየው ብለው ደግሞ የሚናገሩ ሰዎች አሉ፣ ሀሳባቸውን የሚያነሱ ሰዎች አሉ። ሌሎች ደግሞ ምን ይላሉ? የተጫዋቾች ጉዳት አሁን እናንተ እንዳነሳችሁት ብቻ ሳይሆን መነገርና መነሳት ያለበት የተጫዋቾቹ ጉዳት እንደገና ደግሞ አጥቂ አልባ መሆኑ፣ አጥቂ አልባ ሆኖ እንደገና ዋና ዋና የሚባሉ ጎል ሶርስ ናቸው የሚባሉ ተጫዋቾች ሲጎዱበት አርሰናል ችግሩን አያከፋውም ወይ የበለጠ ሰፊ አያደርገውም ወይ የሚል ነገር ያነሳሉ እነዚህ ሰዎች ልልሽ ፈልጌ ነው። ለማንኛውም አትሌቲክ ታህሳስ ወር ላይ አብዛኞቹን አሁን የማነሳቸውን ጥያቄዎች ጠይቆ የአርሰናል ደጋፊዎችን ስሜት ለማወቅ ሞክሮ ነበረ። አሁን ታህሳስ አይደለም፣ አሁን ግንቦትም እየተጋመሰ ነው። በእነሱ በእኛ እየተጀመረ ነው። ስለዚህ እየተጋመሰ ባለው ግንቦት ላይ የታህሳስ ሀሳባቸው ተቀይሯል ወይስ አለ? በታህሳስና በግንቦት መካከል አርሰናል ላይ ያዩት ነገር የፈጠረባቸውን ስሜት አንዳንዶቹን ጥያቄዎች አዲስ፣ አንዳንዶቹን ጥያቄዎች ደግሞ ነባር አድርጎ ይዞት እንዲመጣ እንዳስገደደው ያስቀምጣል። ምን ትያለሽ አንቺ? እኔ ጥያቄዎቹን አንድ ለመስማት ሁለት ደግሞ በጥያቄዎቹ ላይ የአርሰናል ደጋፊዎች የሰጡት መልስ እንዴት ያለ ነው የሚለውን ለማወቅ እንፈልጋለን ብዬ አስባለሁ። ምክንያቱም እንዳልከው ነው በታህሳስና በግንቦት መካከል ሰፊ ልዩነት አለ እና ያኔ የነበረው ስሜታቸው አሁንም እንዳለ ከሆነ የሚገርም ነገር ያለው ይመስለኛል። የተቀየሩ ነገሮችም ካሉ በመሀል በክለብ ውስጥ በተከናወኑ ነገሮች የተቀየሩ ነገሮች ይኖራሉ። ይሄንንም ደግሞ አብረን ምናይ ነው። ግን በስጋት ደረጃ በታህሳስ ላይ ይሄ ነገር ያሰጋናል ብለው የተናገሩት የአርሰናል ደጋፊዎች ያንን ስጋታቸውን አሁንም ሳይቀይሩ በውድድር ዓመቱ መጨረሻ ላይ የሚናገሩ ከሆነ በክለቡ ላይ ያላቸውን የተለያየ አተያይ እናም ደግሞ ይሄ የተለመደ የሚባለውን ችግር የሚያመላክት ከሆነ አንድ የሚያሳየው ነገር አለ ብዬ ነው የምረዳው። ስለዚህ ጥያቄዎቹ አንደኛ ምንድን ናቸው የሚለውን አብረን እየተጠያየቀን ሀሳብም እየሰጠን እንቀጥልበታለን። ሁለተኛው የአርሰናል ደጋፊዎችን በተመለከተ ግን ከሚነሱት ነገሮች መካከል በጣም ትልቁ ልክ ባለፈው በተለይ ከአውሮፓ ሻምፒየንስ ሊግ ጨዋታ ውጭ ከሆነ በኋላ በፓሪስ ሰን ጀርማ ተሸንፎ ከውድድር ከወጣ በኋላ ብዙ የቅሬታ አስተያየቶችን ሰምተናል። ይህንን የሰማ ነው በቃ የውድድር ዓመቱ ካለ ዋንጫ ተጠናቀቀ። ጠንካራ ፉክክር ያደረገ ክለብ ነው በውድድር ዓመቱ። በዚህኛው የውድድር ዓመት ብቻ ሳይሆን ባለፉት ሁለት ተከታታይ የውድድር ዓመታት በተለይ በፕሪሚየር ሊጉ ላይ አርሰናል ያደረገው ፉክክር በጣም ጠንካራ ነው። ስለዚህ ይሄ ጠንካራ ፉክክር እድገት እያሳየ መሄድ አለበት። እድገቱ ደግሞ መጨረሻ ላይ ያው ዋንጫ ማምጣት ነው እና ያንን ማየት ያልቻልንበት ስለሆነ ቅር ተሰኝተናል የሚል አስተያየቶች ነው በአብዛኛው በደጋፊዎቹ በኩል ሲሰማ የነበረው። በነገራችን ላይ ከዚህ ከአውሮፓ ሻምፒየንስ ሊግ ጨዋታ ውጭም ከሆኑ በኋላ በአርቴታም በኩል የተሰጡ አስተያየቶች ነበሩ። አንደኛ ያው ከፍተኛ ብስጭትና ንዴት የሚታይበትን በቃላቶቹ ጋዜጣዊ መግለጫ በሚሰጥበት ጊዜ የተጠቀማቸው ቃላቶች ያው ኖርማልና የተለመዱ ቢሆኑም ግን እንዲሁ ስታይ ቪዲዮውን ስትመለከት ግን የብስጭቱን ሁኔታ የምትረዳበትን የስሜት እንቅስቃሴ እንደነበረው አንድ ማስተዋል ይቻላል። ሁለተኛ አርሰናል በተለይ በፕሪሚየር ሊጉ ባለፉት ሁለት ተከታታይ የውድድር ዓመታት ከዚህኛው
የውድድር ዓመት በፊት የነበሩት የውድድር ዓመታትን ላይ ያስመዘገበው ውጤትና ይሄኛውን የውድድር ዓመት በማነጻጸር ራሱ አርቴታ ሲናገር እድገት ያላሳየንበት የውድድር ዓመት ነው፣ ወደ ኋላ ነው እንደውም የተመለስ ነው ብሎ አስተያየት የሰጠበትም ነበር እና ይሄ አንድ ደጋፊዎች የሚጋሩት ነገር ይመስለኛል። ግን ሌሎች ደግሞ ከግምት ውስጥ መግባት ያለባቸው ነገሮች አሉ። እኔም በደንብ ሰዎች ያስተውሏቸዋል ብዬ የምገነዘበው አንደኛ እንደተባለው አርሰናል ያጋጠመው ጉዳት ነው። ይሄንን ቀድመ ፕላን ልታደርገው አትችልም መቼ። ግን ለዛ ደግሞ የተወሰነ ዝግጅት ያስፈልጋል። የተወሰኑ ተጫዋቾች ቢጎዱ ወይም የነሱን አገልግሎት ማግኘት በማልችልበት ጊዜ 100% የነዛን አገልግሎት የሚሰጠኝ ተጫዋችም ባይሆን ግን ደግሞ ጥሩ አገልግሎት የሚሰጥ ተጫዋች ሊኖር ይገባል የሚለው ላይ ብዙ ሰዎች ይስማማሉ። የሚሰራውም እንደዛ ነው። ግን ያንን በተመለከተ ትልቅ ክፍተት እንደነበረበት በዚህ የውድድር ዓመት አይተናል። የሆነ እየጠጋገነ ነበረ አርቴታ የተለያዩ ጨዋታዎች ላይ ቡድኑን ለማሳተፍ ሲሞክር የነበረውና አንደኛ የተጎዱት ተጫዋቾች ናቸው። ሁለተኛ የተጎዱት ተጫዋቾች ዋና የሚባሉት ተጫዋቾች ናቸው። ለምሳሌ የቡካዮ ሳካን ብናይ፣ የኦዴጋርድን ብናይ፣ የሃቨርትዝን ብናይ፣ ብቻ አብዛኞቹ የገብርኤል ማጋሌሽንም ብናይ አብዛኞቹ የተጎዱት ተጫዋቾች በቃ አለመኖራቸው ትልቅ ጉድለት የሚፈጥር የውጤት ቀውሱ ላይ የራሱ የሆነ አስተዋጽኦ ያለው ተጫዋቾች ናቸው እና ይሄም አብሮ መታየት አለበት። አሁን ቶሚያሱ ለምሳሌ ብዙ ጊዜ እንደውም በምሳሌነት አነሳዋለሁ። ቶሚያሱ ተጎድቷል። በዚህ ውድድር ዓመት አላየነውም። ቢኖር ኖሮ የተወሰኑ ጨዋታዎች ላይ አርቴታ ሊጠቀመው እንደሚችል እንረዳለን፣ እንገነዘባለን። ግን መጎዳቱ ምን ያን ያክል በቃ ሁልጊዜ አስታውሰ ነው ቶሚያሱ ቢኖር እኮ ምናምን ብለን ምንጠራው ተጫዋች አይደለም። ያን ያክል ጉድለቱን አላየንበትም በሌሎች ተጫዋቾችም ስለተተካ ማለት ነው። ግን እንደነ ቡካዮ ሳካ እንደነ ኦዴጋርድ ያሉትን በዛ ልክ ልንረዳና አስተያየት ልንሰጥ አንችልም በሚለው ነው። ስለዚህ አንድ ይሄ የተጫዋቾች ጉዳት ተደራራቢ የሚባለው የተጫዋቾች ጉዳት እንደገና ደግሞ በቅጣትም ምክንያት ያጣቸውን ውጤቶች እንደዚህ ስታይ አንዳንድ የውድድር ዓመት በቃ የሆነ ነገር የሆነ ክለብ ላይ ሊደራረብ ይችላል ብለህ ታስባለህ። አሁን ለምሳሌ ሪያል ማድሪድ በዘንድሮ የውድድር ዓመት ብዙ ተጫዋቾች ነው እኮ የተጎዱበት። በተለይ የተከላካይ መስመር ላይ ያሉ ተጫዋቾቹ በከፍተኛ ደረጃ ተጎድተው ለረጅም ጊዜ አገልግሎት መስጠት የማይችሉበት እድል ተፈጥሯል። ያንንም ክፍተት ደግሞ በደንብ በጨዋታዎች ላይ ተመልክተነዋል እና ተደጋጋሚ ጉዳቶች በወሳኝ ቦታዎች ላይ ሲያጋጥሙ በቃ ዝም ብለህ እንደ አጋጣሚ አድርገህ ልታልፈው የምትችል ነው እንጂ ሌላ እንግዲህ የተለየ አስተያየት ሊሰጥበትም ላይችል ይችላል ብዬ ነው ማስበው እና እንደነዚህ አይነት ተደራራቢ ነገሮችም አጋጥሞታል ከአርሰናል ከራሱ ከተዘናጋባቸው ጉዳዮች በተጨማሪ ለማለት ነው። አዎ ልክ ነው። አሁን ያልሻቸው ነጥቦች ለምሳሌ የተጫዋቾች ጉዳት በቅድ አይመጣም ያልሹን እንዳለ ነው መቀበለው፣ ግን ቢያጋጥም ብሎ መዘጋጀት የሚፈልግ ይመስለኛል። ለማንኛውም ግን አርሰናል ምን በማድረግ ነገሮቹን ማስተካከል ወይም ነገሮቹን መቀነስ ይችላል የሚለው ግን መሰረታዊ ጥያቄ ስለሆነ አንዳንድ የሚነሱ ሀሳቦችን ማንሳት፣ በእነዚህ በሚነሱ ሀሳቦች ዙሪያ ደግሞ ሀሳብ መለዋወጥ ይኖርብናል ብዬ ነው ማምነው። ለምሳሌ በዘንድሮ የውድድር ዓመት ስናስተውላቸው ከቆየናቸው ነገሮች ተነስቶ ብዙዎቻችን በቀላሉ የምንስማማባቸው ነገሮች አርሰናል ምን በማድረግ የምር የሚቀጥለው የውድድር ዓመት ላይ የተሻለ ሆኖ መምጣት ይችላል። ዘንድሮ በጣም በተደጋጋሚ ስናነሳው የነበረው አንደኛው ነገር አርሰናል አጥቂ ማስፈረም አለበት ነው። አሁን ይሄንን አርቴታ ይቀበለዋል ወይ? ይሄንን የአርሰናል ስፖርቲንግ ዳይሬክተር ይቀበሉታል ወይ? ሌላ ነገር ነው። ነገር ግን የምርም አርሰናል አጥቂ ማስፈረም የለበትም ወይ? ጥያቄው ምንድን ነው? አርሰናል በሚቀጥለው የውድድር ዓመት የእንግሊዝ ፕሪሚየር ሊግን እንዲያሸንፍ ማሸነፍ እንዲችል ምን ያድርግ ነው። ስለዚህ የፕሪሚየር ሊጉን ዋንጫ እንዲያሸንፍ ብለን የምንነሳ ከሆነ የሊቨርፑል ደጋፊዎች አርቴታን ያሉትን ነገር በሚቀጥለው የውድድር ዓመት አርቴታ እንደገና እንዳይኖረው ነው እኮ በጣም መነጋገሪያ የሆነው የሊቨርፑል ደጋፊዎች ባነር ላይ ያሳዩታል አይደል? ሊቨርፑል ከአርሰናል 2-2 ሲለያዩ አንተ በቃ ብራይድ ሜድ ነህ አሉት እኮ። ብራይድ ሜድ ማለት ሚዜ ማለት ነው በአንደኛው ትርጉም።
ኢንፎርማል ሚኒንጉ ደግሞ ግቡን ማሳካት የማይችል ማለት ነው። በነገራችን ላይ ብራይድ ሜድ ማለት ኢንፎርማሊ ሲተረጎም ያሰበውን የፈለገውን መፈጸም የማይችል ማለት ነው። በየትኛው ትርጉም ነው የሊቨርፑል ደጋፊዎች አርቴታን መግለጽ የፈለጉት አላቅም። ነገር ግን ሚዜ እንጂ ሙሽራ መሆን ማትችል ብለሽ ልትተረጉሚው ትችያለሽ። ሙሽርነት እንዳማረህ የሚቀር የምትመኘው ግን ማትሆነው ነገር ሊሉት ፈልገው ነው። ዋንጫ ለማንሳት ያስባል፣ ዋንጫ ለማንሳት ይፈልጋል፣ ግን ዋንጫ አያነሳም ሊሉ ፈልገው ነው። እዚህ ውስጥ ነው ያለው ትርጉሙ የሊቨርፑል ደጋፊዎች መልእክት። ግን የሊቨርፑል ደጋፊዎች ለአርቴታ ይህንን መልእክት ለምንድን ነው ያስተላለፉት? ለምንድን ነው አርቴታን በዚህ መንገድ ሊሳለቁበት የፈለጉት ወይም ሊቀልዱበት የፈለጉት ሲባል የተቀመጠው የራሳቸው ገጽ ላይ የተቀመጠው ነገር የሊቨርፑል ደጋፊዎች ገጽ ላይ የተቀመጠው ነገር ደጋገማት እቺን የአውሮፓ ምርጡ ቡድን የሚለውን ነገር ነው። የአውሮፓ ምርጡ ቡድን ተሸነፈ፣ የአውሮፓ ምርጡ ቡድን ከውድድር ወጣ፣ የአውሮፓ ምርጡ ቡድን እንዲህ አላደረገም እያለ ደጋገመው። አንተ እኮ ብሎ ማስታወስ ይገባል ብለን ነው። አንተ እኮ ሙሽርነት የምትፈልግ ግን ሚዜ ብቻ የምትሆን፣ አንተ እኮ የምታስብ ግን የምታስበውን የማታሳካ ሰው ነህ ልንለው የፈለግነው ምርጡ ቡድን ስለሚል ነው። ምርጡ ቡድን አርሰናል አይደለም ነው። በፕሪሚየር ሊግ እኛ ነን። ዋንጫ የበላነውም ምርጥ ስለሆንን ነው። በቻምፒዮንስ ሊግ የቀሩት ቡድኖች ከአርሰናል ይልቅ ምርጥ ናቸው። ምርጥ ስለሆኑ አሸንፈውታል የሊቨርፑል ደጋፊዎች አቋምን። ስለዚህ ምርጡ ቡድን ከውድድር ወጣ ብሎ የእኛን ድል እያራከሰ ነው መልስ ነው። በነገራችን ላይ የቆየ ቁርሾ ወይም የቆየ እንዲህ የሚያባብል ነገር ስላለ ስለነበረ አይደለም። ይህንን ድጋሚ መባል አርሰናልም አርቴታም የአርሰናል ደጋፊዎችም አይፈልጉት። አርቴታ ደግሞ ከማንም በላይ እንደ ሚዜ አልብሰው እንደገና ባነር እንዲያወጡበት አይፈልግም። እመኝኝ አርሰናል በሚቀጥለው የውድድር ዓመት ዋንጫ ተሳክቶለት የሚበላ ከሆነ የፕሪሚየር ሊጉን ዋንጫ የሚያነሳ ከሆነ አርሰናል ደጋፊዎች ለአርቴታ የሙሽራ ልብስ አልብሰው ባነር ሊያሰሩ ይችላሉ። እንዳላችሁት አይደለም መሆን እንችላለን ይላል። እንደዛ ሙሽራ እንዲሆን አርቴታ አሰልጣኛቸውን ሊሞሽሩት አርሰናሎች ምን ያድርጉ ነው? ምን ስለጎደላቸው ነው ሊቨርፑል አንደኝነትን የወሰደባቸው? ምን ስላጎደሉ ነው አምናና ካቻ ምናም ቢሆን ሲቲ የበላይነትን የነጠቃቸው ስንል አንደኛው መስተካከል ያለበት ነገር አጥቂ አስፈርሙ ነው። ዓለም የሚለው ነው ይሄ። አርሰናል በዘንድሮ የውድድር ዓመት የሰራው ግድንግድ ስህተት፣ ትልቅ ስህተት የውድድር ዓመቱ መጀመሪያ ላይ አምኖ የጀመረው ነገር ነው። ትልቁ ስህተቱ ያለ አጥቂ ፕሪሚየር ሊጉን ማሸነፍ ይቻላል እምነታቸው ነው። በነገራችን ላይ አምነው ወደው ፈቅደው ይቻላል ብለው የገቡበት ነው። ያለ አጥቂ ሊጉን ማሸነፍ ይቻላል። ይሄ የአርቴታ እምነት ነበር። አሁንስ ብሎ መጠየቅ የሚያስፈልግ ይመስለኛል። ማን? አርቴታን። ማንን? አሁን የመጣውን ሰውዬ አንድሪያ ቤርታ የሚባለውን ሰውዬ መጠየቅ ያስፈልጋል። አሁንም እንደዛ ነው የምታምኑት ማለት አለበት። ሰው እንኳን ባይጠይቃቸው ደግሞ እና አርቴታ ራሳቸው መጠየቅ አለባቸው። እውነት ቢንግ ስትራይከርለስ ሆነሽ አጥቂ አልባ ሆነሽ የፕሪሚየር ሊጉን ዋንጫ ማሸነፍ ትችያለሽ? ይቻል ይሆናል ሲቲ አድርጎት ስለሚያውቅ፣ ግን ከባድ አይደለም? እንዲህ እንደ ዘንድሮ የውድድር ዓመት ነገሮች ሊያጋጥሙ የመቻላቸው እድል ከግምት ውስጥ ሲገባ ከባድ አይደለም? ይህንን መጠየቅ ያስፈልጋቸዋል። ሲምፕል ፋክቶችን ማስቀመጥ እንችላለን። የአርሰናልና ሊቨርፑል መካከል ወይም በሊቨርፑል ዋንጫ ባነሳው ሊቨርፑልና ሁለተኛ ደረጃ ላይ አሁን ባለው አርሰናል መካከል መሐመድ ሳላ፣ ሉዊስ ዲያዝ፣ ኮዲ ጋክፖ፣ ዲየጎ ዦታ፣ ዳርዊን ኑኔዝ አይነት ተጫዋቾች አሉ። ተመሳሳይ እንደዚህ ያሉ ተጫዋቾች አርሰናል ቤት መጥራት አይኖርብንም ወይ? አሉ። አታኪንግ ኦፕሽኖቹ አሏቸው። ለምሳሌ ካይ ሃቨርትስ ልንል ነው፣ ጋብርኤል ሄሱስ ልንል ነው፣ ጋብርኤል ማርቲኔሊ ልንል ነው፣ ሊያንድሮ ትሮሳርድ፣ ቡካዮ ሳካ፣ ራሂም ስተርሊንግ እያልን ልንሄድ የምንጠራቸውን ስሞች እየቀጠልን በሄድን ቁጥር መብሸቅ እንጂ መኩራት ሊፈጠርብን የሚችል አይመስለኝም ሳምሬ።
እዚህ ላይ ደግሞ እንደገና ተጎዱ። የአርሰናልና የፒኤስጂ ጨዋታ ላይ ወይም ለአርሰናል በጣም ወሳኝ በነበሩ ጨዋታዎች ላይ የአርሰናል መሰረታዊ ችግሩ ምንድን ነበረ ስትይ ጎል ማግባት አለመቻል። የአርሰናል ችግሩ ግብድል መፍጠር ነው ብሎ ማንንም አያሳምንም። አርሰናል ግብድል መፍጠር ችግር የለበትም፣ የግብድሉ ይፈጠራል። ከዛ ውስጥ የሚቻለውን ያህል ነው ማርቲኔሊ የሚያገባው፣ የሚቻለውን ያህል ነው ዴክላን ራይስ የሚያገባው፣ የሚቻለውን ያህል ነው ቡካዮ ሳካ የሚያገባው። አጥቂ ጎበዝ አጥቂ ቢሆን ጎበዝ ጎል አስቆጣሪ ተጫዋች አርሰናል ውስጥ ቢካተት ግን የአርሰናል የጎል ብዛት በጣም ትልቅ ደረጃ ይደርስ ነበረ። ምክንያቱም ያለ ሰው ጎበዝ ጎል አስቆጣሪ ከሆነ ጎል እንዴት እንደሚቆጠር እንኳን ከቀላል ሲቹዌሽኖች ከከባድ ሲቹዌሽኖች ውስጥ ጎል ማስቆጠር የሚችል ማለት ነው በሌላ አነጋገር። ስለዚህ አንደኛው አርሰናል በሚቀጥለው የውድድር ዓመት አርቴታን ሙሽራ ሊያደርግ ከሆነ አጥቂ ይግዛለት። ማናቸው እዚህ ውስጥ ያሉት ምርጫዎች? ቤንጃሚን ሼሽኮ ከአርቢ ላይፕሲጅ፣ ኦሌ ዋትኪንስ ጥር ላይ በር አንኳኩቶ አልነበረም ከቪላ፣ እንደዚሁም ደግሞ ቅድም ስታነሽ የነበረው ጎኮሬሽ አይነት ተጫዋቾች አሉ። ሌሎች ተጫዋቾችም አሉ። እነዛን ተጫዋቾች ፈልጎ ግን ያለ አጥቂ ዋንጫ ማሸነፍ ይችላለሁ ከሚለው እምነት ወጥቶ የሆነ ነገር ማድረግ መቻል አለበት ነው። ይሄ ዋናው አንዱ ነው። ሁለተኛው ባለሙያዎች ያሉት ሳካን በመሐመድ ሳላህ ሌቭል እንዲደርስ ማድረግ አለበት። ሊቨርፑል ከመሐመድ ሳላህ የሚያገኘው የጎል ቁጥር ላይ አርሰናል ከቡካዮ ሳካ ማግኘት መጀመር መቻል አለበት። አሁን ሳካ ጎበዝ እኮ በሌሎች የእሱ ሚና ሊመዘን በሚችልባቸው ነገሮች በሙሉ ቡካዮ ሳካ በጣም 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 የሚገርም አቅም ያለው ተጫዋች፣ የሚገርም ጉብዝና ያለው ተጫዋች ነው። ነገር ግን when it comes to number of goal involvement ስትይ የጎል ተሳትፎ ግብ ብዛት ምናምን ስትይ ከሌሎች አርሰናል ተጫዋቾች ሊሻል ይችላል እንጂ ለመሐመድ ሳላህ ቁጥር ግን ሩቅ ነው። 47 አካባቢ ነው መሐመድ ሳላህ ጎል ፕላስ አሲስት ማለት እሱ ሪከርድም ለሊጉ። ስለዚህ የቡካዮ ሳካ ጉብዝና መሐመድ ሳላህ ላይ መድረስ የሚችል ነው ፖቴንሻሉ። ስለዚህ ያንን የቡካዮ ሳካን ፖቴንሻል ወደ መሐመድ ሳላህ ሌቭል መውሰድ አርሰናልን በደንብ ይጠቅመዋል እና እሱን ሴፍ ማድረግ ደግሞ አለበት ከጉዳት ግዴታ ነው እሱ። ምክንያቱም ከዚህ በኋላ እየተጎዳ ተደጋጋሚ ጉዳት እያጋጠመው በሄደ ቁጥር ፐርፎርማንሱ ላይ የራሱ የሆነ ተጽዕኖ ይኖረዋል። በእርግጥ መሐመድ ሳላህና ቡካዮ ሳካ መካከል ያው ከፍተኛ የሚባል የእድሜ ልዩነት አለ። ግን እዛ ደረጃ ላይ ለመድረስ ደግሞ ቡካዮ ሳካ ትልቅ ፕሮሚሲንግ የሆነ ታለንት እንዳለው መሐመድ ሳላህ የሚያደርጋቸው ነገሮች ላይ የመድረስ እድልም እንዳለው ብቃትም እንዳለው በደንብ ተደርጎ የሚታወቅ ይመስለኛል። ግን አሁን የቡካዮ ሳካ ታለንት ሳምዬ ፕሮሚሲንግ አይደል መሐመድ ሳላህ ላይ ለመድረስ መሐመድ ሳላህ የሚሰራቸው ሪከርዶች የሚያንሰው በጥቂት ነገር። አሁን ፕሮሚሲንግ ማለት አንድ ሰውዬ ሲገልጽ ምን እንዳለ ታውቃለህ? ኦቨን ውስጥ የገባ ሊበስል ትንሽ ሲቀረው የወጣ ቺክን ነው ብሎ ይገልጸዋል። አንዳንድን ሰው ታለንት አለው፣ ቺክኑ አለ፣ ለማብሰል የሚረዳው ነገር በሙሉ አለ፣ ታይሚንጉ ብቻ ቸኩለን አወጣ ነው የምንለዋል እኮ። ቡካዮ ሳካም እንደዛ ነው አይደል? ወይ አይደለም? ለኔ እንዴት ከመሐመድ ሳላህ አንጻር ብቻ ነው እኮ አሁን የማየው እኮ እኔ አሁን ቡካዮ ሳካ ከኦቨን ውስጥ ለመውጣት ብቁ ነው፣ ወጥቷል። በቃ ቡካዮ ሳካ ሂ ኢዝ ኤ ኮምፕሊት ፕሌየር። ለእኔ ነው የምነግርሽ። የቀረው ቁጥሩ ነው። ይህ የቀረው የምለው ነገር ቁጥሩ ነው። አሁን ቁጥሩ ላይ እዛ ለማድረስ ነው እንጂ ቡካዮ ሳካ አሁን እንደ እድሜው እኮ አይደለም። እሱም አይደለም። አሁን እኔ ልናገር የፈለግኩት ከመሐመድ ሳላህ አንጻር ብቻ ነው። መሐመድ ሳላህ ከሰራቸው ስራዎች ከቁጥሮቹ ከሪከርዶቹ አንጻር ብቻ ነው። ከመሐመድ ሳላህ ጋር ብቻ ነው ያነጻጸርኩት ቡካዮ ሳካን እንጂ የቡካዮ ሳካ ታለንት በራሱ የሚሰራቸው ነገሮች በሙሉ
ከዚህ በፊት አድንቀን እንዲህ ወርልድ ክላስ ነው አይደለም የሚል ክርክር የተገጠመለት ተጫዋች እኮ ነው አይደል ከዚህ በፊት እና በቃ ይህ ታለንቱን በተመለከተ ገና እየወጣ ነው ተስፋ አለው ምናምን የሚለውን ነገር ለመናገር ሳይሆን ከመሐመድ ሳላ ጋር ብቻ በንጽጽር ስለሆነ አሁን ነገሮቹ እየቀረቡ የሚገኙት የመሐመድ ሳላ የሰራቸው ስራዎች ላይ ለመድረስ ቡካዮ ሳካ እድል አለው። ግን ቡካዮ ሳካ ከነማን ጋራ ነው የሚጫወተው፣ መሐመድ ሳላ ከነማን ጋራ ነው የሚጫወተው የሚለው ደግሞ መታየት ያለበት ይመስለኛል። አሁን በአርሰናል ቤት ቡካዮ ሳካ ሳይኖር ሌሎቹም ተጫዋቾች ይደበዝዛሉ አይደል? ከዚህ በፊት በፕሮግራማችን ላይ እንዳነሳ ነው ሌሎቹ የሚያገኙት አገልግሎትም በተወሰነ ደረጃ ይጓደላል። የእሱ አለመኖር ብቻውን ራሱን ብቻ ይዞ የሚጎድል አይደለም፣ ሌሎች ተጫዋቾችንም የሚፈለገውን እንቅስቃሴ እንዳያደርጉ የሚያግዝ ነው ብለን ስንናገር ነበር። የሌሎች ተጫዋቾች አለመኖርስ ቡካዮ ሳካን ምን ያክል ያደበዝዘዋል? መኖራቸውስ ምን ያክል ያጎለዋል? ቅድም እንዳልነው ነው መሐመድ ሳላ ከነማን ጋራ ተጫውቶ የተሻለ ሪከርድ ላይ ደረሰ፣ ቡካዮ ሳካ ከነማን ጋራ ተጫውቶ የነማንን አገልግሎት አግኝቶ እዚህ ደረጃ ላይ ደረሰ የሚለውም አብሮ መታየት አለ። ለምሳሌ ወደ መሐመድ ሳላ ሌቭል መውሰድ ማለት ቡካዮ ሳካ የሚያስቆጥረውን ቁጥር የጎል ቁጥር መጨመር፣ ቡካዮ ሳካ የሚያስቆጥረውን አሲስት በሱ ስም የሚመዘገበውን አሲስት መጨመር ምናምን ነው አይደል እያልን ያለ ነው። የመሐመድ ሳላና የቡካዮ ሳካ አገልግሎት ግን ከሚያገቡት ጎል ወይም ለጎል ከሚሰጡት ኳስ ውጪ ሌሎች የሚፈጥሯቸው ተጽዕኖዎች እኮ አሉ። በዛ ቡካዮ ሳካ ሂዝ ሬዲ ቱ ኮምፒት ብዬ ነው ማምነው ነኝ። እነዚህ ቁጥሮች ሲጎድሉም ደግሞ የመሐመድ ሳላ ቁጥር ላይ ሳይደርስ ሲቀር ደግሞ ሳካ ስላጎደለ ብቻ አይደለም ነው የምለው። ለምሳሌ አሪፍ ጎል አስቆጣሪ ቢኖር ቡካዮ ሳካ የሚሰጠውን ኳስ ወደ ጎልነት እየቀየረ የቡካዮ ሳካን ነምበር ኦፍ አሲስት ያሳድግለታል። ከዚህ በላይ አርሰናል አሁን ለምሳሌ ቤንጃሚን ሼሽኮን ቢያስፈርም ወይም ደግሞ ጎኮሬሽን ቢያስፈርም የጎኮሬሽ መምጣት የቡካዮ ሳካን ነምበር ኦፍ አሲስት ይጨምረዋል። ምክንያቱም በጣም ጥሩ ፋሲሊቴተር ነው ልጁ። ገብቶሻል ምልሽ? በራሱም ጎል ያስቆጥራል። የአርሰናልን የማጥቃት እንቅስቃሴ የበለጠ አደገኛ አድርጎታል ቡካዮ ሳካ። ቡካዮ ሳካ ሲጎድል ዋና ጉድለት አድርገን ነው የምንወስደው፣ ቢኮዝ እሱ በጣም ትልቅ ተጽዕኖ እየፈጠረ ስለሆነ ነው። እሱን እንደ ለምሳሌ በቃ ምን ብዬ ልንገርሽ፣ ያኛው እንኳን ለዚህ ምሳሌ አይሆነኝም፣ ግን ሮብዬ እንዴት ያልበሰለ ማን እንበልሽ በቃ አይመጣልኝም፣ ግን ይሄ በጣም ገና እንትን ያለ ብዬ ነው መወስዶ ማነው ስሙን የማንቸስተር ዩናይትድና አሌሃንድሮ ጋርናቾ። አሁን አለመብሰል አልለውም፣ የአሌሃንድሮ ጋርናቾ ገነተረ ነው ምለው ነው። ያውነስ እውነቴ ነው። መገንተር አላረ የሚባለውንም የማይሰማ ከትላንትናው ድርጊቱም የማይሻሻል የሆነ የቀረው ነገር ምናምን አለ ብዬ መልሰሽ ደጋግሞ ከተውታል ኦቭን ውስጥ የበለጠ እንትን እያለ ነው የመጣው። ምን ብዬ ልንገርሽ አሁን የአሌሃንድሮ ጋርናቾ የዚህኛው ለዚህኛው ጥሩ ምሳሌ ልጅነት የሚፈጥረው ስህተት አለ አይደል? የ2004 አካባቢ ክርስቲያኖ ሮናልዶ ማለት ነው ለኔ። የ2004 ክርስቲያኖ ሮናልዶ አለመብሰል የነበረው ሮናልዶ፣ ያኔ የነበረው ሮናልዶ በግሉ በሚያሳያቸው ትዕይንቶች፣ በግሉ በሚያሳያቸው ትሪኮች ላይ በጣም የበዛ ኦብሴሽን የነበረው እንድ ችግሩን ሲያሽከረክር የሚውል በግሉ 2-3 ተጫዋቾችን አጥፎ የሚጠብቀው ጭብጨባ ያለው ክርስቲያኖ ሮናልዶ እነሱን ነው ይሄ ኦቭን ውስጥ ገብተው ትንሽ ሲቀራቸው የወጡ የምትያቸው እንደሚበስሉ እርግጠኛ ሆነሽ የምትናገራቸው። ከዛ በኋላ ክርስቲያኖ ሮናልዶ ማቹር እያደረገ ሲመጣ ከግል ትርኢቱ ይልቅ የበለጠ የሚያጀግነው የበለጠ የሚያጎብዘው ሌላ ነገር እንደሆነ ሲያምን እዛ ነገር ላይ ሰርቶ ተለውጦ በቃ ትልቅ ተጫዋች ሆነ። ሂደት እያስተማረው ሲመጣ ከጭብጨባ የጠበቀበት ነገር ወይም ይጨበጨብልኛል ብሎ የጠበቀው ነገር ከማጨብጨብ ይልቅ ማስወቀስ ሲጀምር እሱን ለመተው ፈቃደኛ የሆነ ልብ ያለው ጭንቅላት ያለው ማለት ነው። ገብቶሻል? ቡካዮ ሳካ ግን የጎደሉት ነገሮች አርሰናል ስላጎደለ የጎደሉ ናቸው ብዬ ነው ማምነው። እኔ ግልጽ አይደለም ነው በደንብ ነው እንደዛ እንደማለት ነው። ስለዚህ ያንን ወደዛ ሌቭል ለመምጣት ሳካን በደንብ አሲስት ማድረግ፣ መርዳት፣ ማገዝ ያስፈልጋል ነው ብዬ ማምነው። ገና 23 ዓመቱ እውነት ለመናገር ነገ የእነሱ ናት፣ የእነ ሳካ ናት።
የነሳካ ስልሽ የእሱና የኩዮቹ ነገ የነ ያማል ነው በእርግጠኝነት ነው ምነግርሽ። እኔ ባለፈው እንዳልኩት ይሄ ላይፍ ስታይል ካላበላሻቸው በስተቀረ ገባሽ፣ ዳንሱ፣ ፓርቲው እና ሌሎች መስመር የሚያስቱ ነገሮች ካልወሰዷቸው በስተቀረ ከዛ አንጻር ሳካ ላይ ጥርጣሬ የለኝም እኔ። አዎ ሳካ ላይ ያንን በጣም መስክረውለት ነው፣ አንድም መስክረውለት ነው፣ ሁለትም በተከታታየው ለረጅም ጊዜ እኮ ነው ቡካዮ ሳካን እኔ የቡካዮ ሳካ ሲጫወት ያየነውን የረጅም ጊዜ ጨዋታዎችና እድሜውን ስታስብ እኩል እኮ ይመጣል። ገና ከልጅነቱ ጀምሮ ከ17 ከ18 ጀምሮ ሲጫወት ስላየ ነው እና ደግሞ እንዳየ ነው እድገት አለው አይደል የቡካዮ ሳካ ከአመት አመት በደንብ ፕሮግረስ አለው። ግን ከግለ ባህሪም አንጻር ደግሞ እንዳልከው ብዙ ምስክርነት የተሰጠለት ተጫዋች ነው እና ያንን ስጋት እዛ ላይ ምን ሰጋው አይመስለኝም ለቡካዮ ሳካ። ሌላው ሶስተኛው ነጥብ መሆን ያለበት የአርሰናል ትልቁ ስራ የፕሪሚየር ሊጉን ዋንጫ ለማሸነፍ ትልቁ ጉዳይ መሆን ያለበት ወሳኝ ተጫዋቾችሽን ፊት አረገሽ ማቆየት ነው ለሙሉ የውድድር አመት። ዓለም ሰበብ ለመቀበል ዝግጁ አይደለም። ምክንያት እውነትም እኮ ነው። ምክንያት እኮ ስልሽ ሰበብ ሳይሆን ያልሆነውን ሆነ ብለሽ እኮ አይደለም። ስለዚህ የሆነውን ነገርም ቢሆን ሶዛት አንቺ ማድረግ ያለብሽን ነገር አድርጊያ። ሶ ዋት ነው የሚልሽ በቃ ሶ ዋት ዩ አር ኤ ቲም አይደለም። ነምበር ኦፍ ፕሌየርስህ ከሲቲ አይበልጥምም አያንስምም። ነምበር ኦፍ ፕሌየርስህ ከሊቨርፑል አይበልጥምም አያንስምም። ሶ ኮምፒት። ስለዚህ ለዚህ ዓለም እንደዚህ ከሆነ የሚፈርደው አንቺ ማድረግ የሚገባሽን ነገር ነው እንጂ የምትነግሪው ሰበብ በመደርደር ምክንያቶች የገጠሙሽን ፈተናዎች ተግዳሮቶች ምናምን በመንገር የሚገኙ ዋንጫ የለም። ስለዚህ አርሰናል ኪፕ ፕሌየርስ ፊት ኤንድ ስትሮንግ በቃ አለቀ። ይህን ነው ማድረግ ያለብሽ። አዎ በቃ አሁን አርሰናል ያሳዝናል ከማለት ውጭ ሌላ ምንም ልታደርጊ አትችይም። ወይ ያሳዝናል፣ በጣም ወይ ያሳዝናል። ግን አንድ ነገር አንርሳ፣ የእውነት ከሆነ የምንነጋገረው ሳሚ ባለፈው የውድድር ዓመት አርሰናል እነዚህ ወሳኝ የምንላቸው በሚቀጥለው የውድድር ዓመት ዋንጫ ሊያነሳ ከሆነ አርሰናል ፊት ያርጋቸው፣ ስትሮንግ ያርጋቸው፣ ከኢንጁሪ ፍሪ እንዲሆኑለት ማድረግ ያለበትን ነገር በሙሉ ያድርግና በዛ መንገድ ይሞክረው እንበል እንጂ ባለፈው የውድድር ዓመት አርሰናል በዚህ ረገድ እኮ እድለኛ ነው። ወሳኝ ተጫዋቾች እኮ አልተጎዱበትም። አምና ግን ዋንጫ አልበላ። ዘንድሮ ደግሞ ተገለበጠና አርሰናል በዚህ ረገድ እድለኛ አይደለም። በጣም የሚበዙ ወሳኝ ተጫዋቾቹ ተጎዱበት። ያጎድላሉ ይሄ አዎ ያጎድላል። ግን የወሳኝ ተጫዋቾቹን መጎዳት ከግምት ውስጥ በማስገባት ተብሎ የሚሰጥ ዋንጫ የለ፣ የሚሰጥ ነጥብ የለ። አንድ የውድድር ዓመት ሲጀመር 10 ተጫዋችና 1 በረኛ ብቻ አስመዝግበሽ የማትገቢው እንዲህ ያለ ነገር ሊያጋጥም እንደሚችል ታሳቢ ተደርጎ ነው። 10 ተጫዋችና 1 በረኛ አስመዝግበሽ ቢሆን ኖሮ ለዚህ ውድድር ዓመት እነዚህ ነው የምጠቀመው ብለሽ ቢሆን ኖሮ ተቀያሪ በሌለበት አንድ ተጫዋች ቢጎዳ በሌላ በማይተካበት ምናምን ቢሆን ኖሮ አንድ ነገር ነው። 20 ምናምን ተጫዋች የምታስመዘግቢው አንድ ነገር ቢሆን አንዱ አለልኝ እንድትይ ነው። ለሁሉም የተሰጠ መብት ነው፣ ለሁሉም የተሰጠ ነጻነት። ስለዚህ ይሄንን ምን በማድረግ ይመጣል? ከልጆቹ ጋር በሚሰራ ስራ ይመጣል። ይሄንን ምን በማድረግ ይመጣል? ወሳኝ ተጫዋቾችሽን ማድከም በማይገባሽ ጨዋታዎች ላይ ረፍት በመስጠት። አንዳንዴ እኮ ፋቲግ ወይም ደግሞ ድካም ጉዳትን እኮ ያባብሳል ወይም ለጉዳት እኮ ያጋልጣል። ስለዚህ ይህንንም ከግምት ውስጥ ማስገባት አለበት። በጣም ሎትስ ኦፍ ኢንጁሪስ ነው ያሉት አርሰናል፣ በተለይ ሃምስትሪንግ። ለምን ማለት አለባቸው? ለምን የበዙት ተጫዋቾቻችን በተመሳሳይ ሃምስትሪንግ በሚባል ጉዳት ተጎዱ? ከነዚህ ሃምስትሪንግ ከተጎዱ ተጫዋቾች ውስጥ ለምን የበዙት ሰርጀሪ ያስፈለጋቸው? ኦኬ ኔክስት ሲዝን ታዲያ እንዴት ሊኮን ነው? ሚዜነት ነው የሚቀጥለው ወይስ ሙሽራ እንሁን? ሙሽራ ልንሆን ከሆነ ከወዲሁ እዚህ ላይ መስራት መቻል አለብን። ሙሽራ ከመሆን ፍላጎታችን የሚያጎለንን የሚያስቀረንን ነገር በሙሉ መሙላት አለብን ነው እንጂ ልክ ነው ጋብርኤል ማጋሌሽ ተጎድቷል፣ ማርቲኔሊ ተጎድቷል፣ ካይ ሃቨርትስ ተጎድቷል፣ ቡካዮ ሳካ ተጎድቷል፣ ኦዲጋር ተጎድቷል፣ ቶሚያሱን ካየነው ቆይተናል፣ ገና እስከ ጥር 2026 ድረስ አይመጣም
እንደዚሁም ደግሞ ካላፊዮሪ ተገዛ እንጂ ብዙ አልተጫወተም። ጁሪያን ቲምበር መሀል ላይ የተወሰኑ ጉዳቶች ነበሩት። ነበሯቸው አብዛኞቹ። የመጀመሪያው ጥያቄ ለምን ጉዳት በዛብን ነው። ሁለተኛው መልስ ደግሞ ጉዳት እንዴት እንቀንስ፣ ወሳኝ ተጫዋቾቻችንን ለትልቅ አላማ ዋንጫ ለማንሳት አላማ እንዴት ነው ፊት ልናደርጋቸው ፊት አድርገን ልናቆያቸው የምንችለው ነው። እችኛው አሁን ቀጥሎ ማነሳት ነገር ታጨቃጭቀናለች፣ ግን መነሳት አለባት። አርሰናል ዲሲፕሊን ላይ መስራት አለበት። በጣም ብዙ የአርሰናል ደጋፊዎች ዋንጫ እያጣ ነው በዳኛ ተበድለን ነው ብለው ሊያስቡ ይችላል። ያጨቃጭቃል ምልሽ ለዛ የተጫዋቾቻቸውን በቀይ ካርድ ከሜዳ መውጣት ዋንጫ ለማጣታቸው እንደ ምክንያት አድርገው ሊወስዱ ይችላል። የዳኝነት ውሳኔዎች ዋንጫ ለማንሳት አለመቻል በዚህ ምክንያት መጥቷል ብለው ሊችሉ ይችላል። እኔ ግን አርሰናል አንዱ በሚቀጥለው የውድድር ዓመት ሊሳካለት የሚችለው ዲሲፕሊን ላይ አጥብቆ ሲሰራ ነው። ለስሞታ የተዘጋጀ ይመስለኛል አንዳንዴ አርቴታ ሳየው፣ ለሮሮ ለተበድለናል የሚቸኩል ይመስለኛል። በዛ መንገድ ምንም ነገር እንዳልተስተካከለ አየ ነው አሁን በተግባር አይደል። አርሰናል ላይ ከተወሰኑ ውሳኔዎች ፒጂ ሞል ይቅርታ የጠየቀው ተገቢ አይደለም ብሎ ውሳኔውን ያስተካከለው ስኬሊ ላይ የተሰጠውን ቀይ ካርድ ብቻ ነው። ሌሎቹም በሙሉ ተገቢ ናቸው ብሎ ነው የቀጠለው ዳኛው ኮሚቴ፣ የዳኞች ኮሚቴ ፒጂ ሞል እና ሃዋርድ ወይ ማለት የስኬሊን ቀይ ካርድ ግን ትክክል አይደለም። ስለዚህ ልጁ ላይ በቀይ ካርድ ምክንያት የሚያልፈው ጨዋታ እንዳይኖር ብሎ አስተካከለ ማለት ነው። አሁን ለአንቺ ምንድን ነው የሚነግርሽ? ስህተት ከተሰራ የማረም ፈቃደኝነት መኖሩን አያሳይም? አዎ ያሳያል። ግን አንዳንድ ጊዜ አሁን ለምሳሌ በጣም የአርሰናል ደጋፊዎች ሲቆጩበት፣ አስተያየት ሲሰጡበት፣ ሲናደዱ ምን ሰማው በፕሪሚየር ሊጉ ዴክላን ራይስ ያየውን ቀይ ካርድ፣ ትሮሳርድ ያየውን ቀይ ካርድ፣ እነዚህን ቀይ ካርዶች ሲቆጩበት እንሰማለን፣ ሲናደዱ እንሰማለን። ግን በትክክለኛ ውሳኔ ሂደት ነው ወይ እነዛ የቀይ ካርዶች የታዩት የሚለው ላይ ነው መነጋገር የሚገባው የሚመስለኝ። ያጎደሉት ዲስፕሊን ካለ የአርሰናል ተጫዋቾች ስለሆኑ ደቂቃው ስላለቀ ቀይ ካርድ አይሰጥም ወይ ቢጫ ካርድ አይሰጥም ብሎ ነገር የለም። አሁን ለምሳሌ የቶማስ ፓርቴን እንኳን ቢጫ ካርድ በአውሮፓ ሻምፒየንስ ሊግ ስናይ የራሳቸው የአርሰናል ተጫዋቾች ናቸው እኮ የተበሳጩት። ጊዜ እያለቀ ነው፣ የማይገባ ካርድ ለምንድን ነው የምታየው ብለው የተጨቃጨቁበት ነው። እና እኔ የምለው ነገር አንደኛ የጠፋው ጥፋት ካርድ ያሳያል ወይ የሚለው ላይ ነው በደንብ ትኩረት መደረግ ያለበት። ሁለተኛ ግን ከዲሲፕሊን ጋር በተያያዘ ከቀይ ካርድ ጋር በተያያዘ አርቴታ ከመጣ በኋላ እኮ የአርሰናል ተጫዋቾች በጣም ቀይ ካርድ እኮ ያያሉ እኮ። አሁን እንኳን ከሊቨርፑል ጋር በነበረው ጨዋታ ላይ ሜሪኖ እኮ ቀይ ካርድ እኮ አይቷል፣ ወጥቷል ከሜዳ እና በቁጥር ራሱ ብትመዝነው ከሌሎች ክለቦች በጣም የላቀ የበዛ ይመስለኛል የአርሰናል ተጫዋቾች አርቴታ ከመጣ በኋላ የሚመለከቱት የቀይ ካርድ። ይሄ ከምን መጣ የሚለው አንድ መታየት ያለበት ነገር ነው። ዲሲፕሊን ላይ ግን በደንብ መሰራት አለበት። ሁለተኛ ደግሞ በጨዋታዎች ላይ የሚኖራቸው ፍራስትሬሽን ይህንን ያልተገባ ነገር እንዲያሳዩና ካርድ እንዲመለከቱ አድርጓሉ የሚለውም ደግሞ አብሮ መታየት ያለበት ይመስለኛል። ግን በዛም ተባለ በዚህ የሚመለከቷቸው ቀይ ካርዶች፣ የሚመለከቷቸው የቢጫ ካርዶች አርሰናልን ዋጋ አስከፍለውታል። በስተመጨረሻ ክለቡ ነው ዋጋ የሚከፍለው፣ ምክንያቱም የእነዛን ተጫዋቾች አገልግሎት ስለማያገኝ ማለት ነው። ግን የኔ መረዳት ምንድን ነው መሰለሽ? የኔ መረዳት አሁን አርሰናል የያዘው የስሞታ መንገድ አይጠቅመውም። የሚሻለው የሚመስለኝ ለእኔ አንዳንድ ነገሮችን እናንሳሳ። አሁን ቅድም ስለጠቀስሽው ለምሳሌ የዴክላን ራይስ እና የትሮሳርድ ቀይ ካርዶች፣ ዴክላን ራይስ ከብራይተን ኤንድ ሆቭ አልቢየን ጋር ሲጫወት
ትሮሳርድ ከማንቸስተር ሲቲ ጋር ሲጫወቱ ኳስ መታችሁ የጨዋታውን እንደገና መጀመር አዘግይታችኋል ተብሎ ነው በቀይ ካርድ የወጡት። የምናስታውሰው ነው። ይሄ ውሳኔ ቴክኒካሊ እንዴት ይታያል? ከዳኝነት ሕግ አንጻር ሲባል ኮሬክት ነው፣ ትክክለኛ ውሳኔ ነው። የጨዋታን እንደገና መጀመር ያዘገየን ተጫዋች ቢጫ ካርድ ስጠው የሚል ነጻነት ዳኞች አላቸው። አርሰናልም እንደዚህ አይነት ውሳኔ ለሚያስወስን ሕግ የለም አይደለም የሚለው የአርሰናልም ክርክር። አርሰናል እንደውም በጣም አሪፍ ክርክር ነው የሚያነሳው ምንድን ነው የአርሰናል ክስ የአርሰናል ስሞታ የሚለው ምንድን ነው? ይሄንን ጨዋታን የማስጀመርን ሂደት ማዘግየት ቢጫ ካርድ የሚያሰጠውን ሕግ ሁሉም ላይ በእኩል ለምን ተግባራዊ አታደርጉትም የሚል ነው የአርሰናል ክርክር እኮ ይሄ ነው ሳምሪ። ይሄ የአርሰናል ክርክር በእኔ እምነት እውነት አለው ውስጡ። ምክንያቱም ዴክላን ራይስ በቀይ ካርድ የወጣበት አጋጣሚ ላይ እዛው ጨዋታ ላይ የብራይተን ኤንድ ሆቭ አልቢዮን ተጫዋች የሆነ ነገር ሲያረግ ታያለች፣ ዳኛው ግን የሆነ ነገር አላረገም። ሌላ ጨዋታም ላይ የሆነ ነገር ይደረጋል፣ ግን ዳኛው የሆነ ነገር አያደርግም። ትሮሳርድ ከሲቲ ጋር ሲጫወቱ ያንን ነገር ሲያደርግ የምትቀጪ ከሆነና ሌላ ጨዋታ ላይ ተመሳሳይ ነገር ሲደረግ የማትቀጪ ከሆነ ኢቭንሊ ወይም በወጥነት ይህንን ሕግ ተግባራዊ እያደረግሽ እያስተገበርሽ አይደለም ነው። አርሰናል ልክ ነው፣ እውነቱንም ነው። ይህንን አይተናል፣ ታዝበናል። ግን በዚህ መንገድ የምታቆሚው ነገር የለም። ለዚህ ነው ከዚህ ልቅ ብዬ ምንሽ ለምሳሌ አሁን በዘንድሮ የውድድር ዓመት በፕሪሚየር ሊጉ ከተሳተፉት 20 ክለቦች ብዙ ቀይ ካርድ ያዩት አርሰናልና ኢፕስዊች ታውን ናቸው። 5 ቀይ ካርዶችን አይተዋል። ኢፕስዊች ታውን ወርዶ ነው። አርሰናል ደግሞ ዋንጫ የማንሳት አምቢሽን እያለው ነው። ይህንን ዳኞችን በመክበብ ከዳኞች ጋር የተያዘውን ቅሬታ በጋዜጣዊ መግለጫ በመስጠት የማስተካከል እድል ከሌለ አርሰናልና አርቴታ ምን ቢያደርጉ ነው የሚሻለው? ለምሳሌ ዳኛው ለዴክላን ራይስ ለምንድን ነው ያንን ካርድ የሰጠው ስትይ ኳሱን መታሃል ብሎ ነው አይደል? ኳሱን መምታት ብትታይ ዳኛው እድል አያገኝም አይደል? ካርድ ለመምታት ራስ ጋር ያለውን ነገር በመቀነስ ጣጣውን መቀነስ ይቻላል ብዬ ነው ማምነው። ዴክላን ራይስ እንደዛ አድርጎ ሲቀጣ ያየ ትሮሳርድ ደግሞ ያንን ያደርግልሻል መልሶ። they have to take the lesson አይደለም እንዴ? ሌሰኑን መውሰድ አለባቸው። እንዲህ ሲያደርግ ራይስ ምንድነው የገጠመው ሶዛትን ምን ማድረግ አለብኝና ምን ማድረግ የለብኝም የሚለውን ነገር ማሰብ አለባቸው። ለዳኞች አለመመቸት ማለት ነው። በቃ ዲሲፕሊን ላይ መስራት ማለት ለዳኞች አለመመቸት። ለዳኞች መመቸትሽን ማቆም መቻል አለብሽ። ለምሳሌ የዊሊያም ሳሊባን ቀይ ካርድ ከማጋ ነበር ከበርን መዝገብ ጥቅምት ወር ላይ ምናምን ስትመለከቱ ማስቀረት አይቻልም ነበር ወይ? ወልቭስ ጋራ ሲጫወት መስኬሊ ሪቨርስ የተደረገለት ማለት ነው። ስለዚህ እነዚህ አርሰናል 5 ቀይ ካርድ አይቷል ካለን 5 ቀይ ካርዶች ላይ 5 ጨዋታዎች ላይ ነው የታየው። በአንድ ጨዋታ 2 የአርሰናል ተጫዋች በቀይ ካርድ አልወጣም። 5 ቀይ ካርድ ነው፣ 5 የተለያዩ ጨዋታዎች ላይ ነው ማለት ነው። በእነዚህ 5 ጨዋታዎች አርሰናል 10 ነጥብ ጥሏል። ጥያቄው ለአርቴታ ነው። በጋዜጣዊ መግለጫ እየተሟገትካቸው ትቀጥላለህ ወይስ ልጆችህ ላይ ሰርተህ እንደነዚህ ያሉ 10 ነጥቦች እንዳይባክኑ ታደርጋለህ? ዲሲፕሊን ላይ ቢሰሩ ምለው ለዛ ነው። 10 ነጥብ በጣም ብዙ ነው። አንድ በፕሪሚየር ሊጉ ዋንጫ ማንሳትን ህልሙ አድርጎ ጉጉቱ አድርጎ እንደ አርቴታ እየለፋ ላለ ሰው በእነዚህ ምክንያቶች የሚቀሩት 10 ነጥቦች ወደኋላ ያስቀራሉ ወይም በድጋሚ ሚዜ ያስብላሉ። አይጠቅሙም። ሙሽራ መሆን መቻል አለብህ። አትሆንም አትችልም ላሉ ለሊቨርፑል ደጋፊዎች ያንን ሰርተ ማሳየት አለብህ። ሁሌ ሁለተኝነት ለሚሉ ተቃራኒ ቡድን ደጋፊዎች አንደኝነትን ይዘህ ከ20 ምናምን ዓመት በኋላ ማሳየት መቻል አለብህ። ለዚህ የሚረዳው አሁን ያልኩሽን ነገር መስራት ነው። ሊቨርፑል በዘንድሮ የውድድር ዓመት ዋንጫ የበላው ሊቨርፑል 2 ቀይ ካርዶችን ነው ያየው። አንዲ ሮበርትሰን አንደኛውን ከፉልሃም ጋራ፣ ኮርቲስ ጆንስ ከኤቨርተን ጋራ፣ ያውም ጨዋታው ካለቀ በኋላ ከዶኩሬ ጋራ ነው ተናንቆ
ከኤቨርተን ጋር በነበረው ጨዋታው ካለቀ በኋላ አቻ ወጥተው ዲሰን ፓርክ ላይ ተናነቁ። እንዴት ወደኛ ደጋፊዎች ሄደ ሴሌብሬት ታደርጋለህ? የእኛን ደጋፊዎች እንዴት ታበሽቃለህ ብለው ይህንን ስማርትሊ ነው መውሰድ ያለ አርቴታ ብዬ ነው መወስደው እንጂ የሚያነሷቸው ጥያቄዎች በሙሉ የቀሽም ናቸው ብዬ አይደለም። እንዳልኩሽ ቅድም ነው ሁሉም ክለብ ላይ እኩል ተግባራዊ አልተደረገም የሚል የአርሰናል ቅሬታ ውሃ የሚያነሳ ነው። ትክክል ነው፣ በአይናችንም የምናየው ነው። ግን በዚህ መንገድ ታግላ አትቀይረውም ወይ እንደ ማድሪድ ክሊፕ እየሰራሽ መውጣት ነው እንግዲህ። ግን የሚሻለው ለዳኞች አለመመቸት ግን የተሻሻለ ችግር ስላልሆነ እንደ ችግር የሚነሳ ነው በየአመቱ። የተሻሻለ ችግር አይደለም ያልኩት፣ በቃ የቀይ ካርድ እያዩ ነው የአርሰናል ተጫዋቾች። በተለይ አርቴታ ከመጣ በኋላ ተብሎ እንደውም አንድ ቦታ ላይ ያየሁት 18 ይደርሳሉ እነዚህ የቀይ ካርዶች አርቴታ ከመጣ በኋላ ብዙ ቁጥር ነው እና ከአመት አመት እየተሻሻሉ ቢሆን ይሄኛው በቃ ጥሩ መሻሻል ታይቶበታል ብለህ ልትናገር የምትችለው ችግር ነው። ግን በየጊዜው በተለይ ደግሞ በዘንድሮ የውድድር አመት የዋንጫ ተፎካካሪ ሆኖ 5 የቀይ ካርድ በቀላል የሚታይ ብዙ ዋጋ ያስከፍላል። እና ግን ለምንድን ነው የአርቴታ ከያዘው ጀምሮ የአርሰናል የካርድ ሪካርድ ለምንድን ነው የማይቀንሰው የሚመስልሽ? እኔ የሚመስለኝ ነገር ስላለን አርሰናል ዲፌንድ ነው የሚያደርጋቸው ተጫዋቾች እየተከራከረላቸው ይከራከረላቸዋል። እንደዚህ የሚል አባት ነበር አይደለ? አለ በየቦታው የሁላችንም አባት ባይሆንም እንደ ተደብድበሽ ከመጣሽ የሚገርፍ አትለውም የሚል አይነት አባት፣ እንደዛ አይነት ኮች ይመስለኛል። ዲፌንድ ባደረገልሽ ቁጥር አይም ራይት የሚል ነገር ይሰማሽ። እንደዛ ማድረግን ልክ አድርገው ነው የሚወስደው። በደንብ ነው የሚከራከርላቸው አርቴታ፣ በደንብ ነው የምነግርሽ። እና ከዛ ወጥቶ ትንሽ መገሰጽ፣ ይሄን ተዉ፣ ይሄ አያችሁት ያስከፈለንን ዋጋ ወደሚል መምጣት አርሰናልን ይጠቅመዋል ነው ብዬ ማምነው ነው። የመጨረሻው ነጥብ በጣም ረጅም ሰዓት ወሰደ ይወሬ። እሺ የመጨረሻው ነጥብ የሚሆነው ራስን በጥልቅ ማጠናከር የሚለው ነው። ይሄ ዴፕት ላይ መስራት ያስፈልጋል። አሪፍ ልጆች ይገቡና ተቀያሪ ወንበር ላይ ያለው ግን የማትመኪበት ይሆናል። ከዛ አርቴታ ምን አይነት አስተያየት ይሰጣል? እኔና አርነ ስሎት እኩል ኦፕሽን የለንም አለ። እሱ ተጫዋቾችን ቀይሮ ሲያስገባ የጨዋታ ውጤት ይቀይራል። እኔ ቀይሬ ላስገባቸው የምችላቸውን ተጫዋቾች እዩ እስኪ ይላል። ይሄንን ልትቀይር የምትችይው ራስሽን በጥልቀት ስኳድሽን በጥልቀት ማጠናከር ሲቻል አርሰናልን ዋንጫ ለማንሳት ይረዳዋል ብዬ አስባለሁ። አርቴታን በዚህ መንገድ በደንብ ቢደግፉት ባለቤቶቹ በጣም ጥሩ ነው ብዬ ነው የማምነው። ይሄ ዲፕ የሆነ ጠንካራ የሆነ ስኳድ ቢኖረው አሪፍ ነው። ልክ ነው። እዚህ በቤስት ኢሌቨኑ ብቻ ዋንጫ አይበላም፣ አይሆንም። ልክ ነው። ይሄ በጣም እንደውም መስተካከል ያለበት ትልቁም ነገር ነው ብዬ ነው እኔ የማስበው። አሪፍ ሀሳብ ነው። አሪፍ ነጥቦች ናቸው የተነሱት። ስለዚህ አርሰናል በሚቀጥለው የውድድር አመት እንዴት ራሱን ማጠናከር አለበት ካየናቸው ችግሮች በመነሳት የሚለው ላይ ነው ውይይት ያደረግነው። በጠዋትም በቴሌግራም ገጻችን ላይ እንዳስቀመጥ ነው ባለፉት 7 አመታት አካባቢ አርሰናል ወደ 700 ሚሊዮን ፓውንድ ወጪ አድርጓል ለተጫዋቾች ግዢ እና እኔ እንደውም በጣም የገረመኝ ከዚህ ውስጥ አንድ አጥቂ ተጫዋች ብቻ ነው ያስፈረመው። እሱም ገብርኤል የሱስ ነው ከማንቸስተር ሲቲ። ሌሎቹ ተጫዋቾች የአጥቂ መስመር ተጫዋቾች አይደሉም። ያው ካይ ሃቨርትዝ ሚድፊልድ ላይ የሚጫወት ተጫዋች ተብሎ ነው የመጣው። በኋላ ያው በችግር ምክንያት ወደ አጥቂነት ተቀየረ ብለው የሚናገሩ ሰዎችም አሉ። ያየነው ነገር ነው። በእርግጥ ግን በቀጣይ እንግዲህ የውድድር አመቱን ለማሳመርና የሚቀጥለው የውድድር አመት አርሰናል የሆነ ነገር የሆነ ዋንጫ ካላመጣ ብዙ ነገሮች ይበላሻሉ ተብሎ ነው የሚታሰበው። ከአርቴታ ጋራ የመቆየት እድልም ላይኖር ይችላል። ራሱ አርቴታም አይበቃኝ ሊል ይችል ይሆናል። ምክንያቱም እነዚህ ስራዎች ካልተሰሩ አንድ እሱ ነው፣ 2 በጣም ትልልቅ ተጫዋቾችን የማጣት እድልም ሊገጥመው ይችላል አርሰናል። ስለዚህ የሚቀጥለው የውድድር አመት በጣም ወሳኝ ነው የሚባለው ከብዙ ነገሮች አንጻር በመነሳት ነው። ግን ያለፈውን የውድድር አመት መነሻ በማድረግ በቀጣዩ የውድድር አመት ምን ነገሮች መስተካከል አለባቸው ሻምፒዮን ለመሆን ዋንጫ ለማንሳት የሚለው ላይ የተለያዩ ነጥቦችን አንስተናል። በሌላ ፕሮግራማችን ላይ ደግሞ ሌሎች ሀሳቦችን ይዘን እንመለሳለን። በያላችሁበት መልካም ጊዜ።